ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ኤርሜ ተቀበላት። ኦርቶዶክስ ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን በሰላም ቆየኝ። እሺ አረስ ሰምተሽዋል? እየተነጋገርንበት የነበረውን አረስ እውነት ለመናገር ብዙ ጊዜ እልካለሁ፣ ግን ብዙ ጊዜ እንትን ለማለት እልካለሁ፣ ግን አትቀበለኝም። ለዛሬ አመሰግናለሁ። መናፍቅ ማነው የምትለው? እኛ ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ 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 እናንተ አይደላችሁም፣ እኛ ነን። እውነት ከተወራ ማለት ነው። እንኳን ማስገባ ይሄድ ኦርቶዶክስ ነው መናፍቅ። እውነት 100%። ለምንድን ነው ኦርቶዶክስ መናፍቅ የሆኑ? መናፍቅ ናቸው። በቃ አሁን ጌታን ሁሉ መናፍቅ ናቸው እነሱ። መናፍቅ እኛ ነን መናፍቅ። አይ ብዙ ነገር ተወርታ ያለ እነሱም ዝም ብሎ እንልጥፍ ማለት አይደለም። እኔ ኦርቶዶክስም ላይ ያለ አግባብ ሰዎች እንዲናገሩ አልፈልግም። ማንም ይሁን ማንም። ኦኬ ኦርቶዶክስ መናፍቅ ናት። ኦኬ ለምን ባለጌ ነሽ እንደዚህ አልልሽም። ኦኬ መናፍቅ ናት። ኦኬ በምን ምክንያት ነው መናፍቅ የሆኑት? ምን ትምህርትን ስላላሟሉ ነው መናፍቅ ናቸው ብለሽ ያልሽው? ቆይ እኔ ማለት ነው ያኔ እውነት ለማለት ትውልዴ ትግራይ ክልል ነው የተወለድኩት እና እስከ አሁን ስደት ላይ ነኝ። ግን እዚህ እስከ 20 ዓመቴ ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል እና አሁን ስደት ላይ ነው እና በእናንተ ነው ኢየሱስ ምንድን ነው ምናምን ሁሉም ነገር ያወቅት ኢየሱስ እንትን እንደሆነ ያወቅት እዚህ ነው። ያኔ ስደት ከመጣሁ ጀምሮ ሶሻል ሚዲያ መጠቀም ምናምን ከጀመርኩ በኋላ ማለት ነው ምንም አላውቀውም ነበር። 20 ዓመት ሆነ ማለት ነው። እና ይሄ መናፍቅ አያስብልም? የጌታ ስም አይጠራም? ትግራዋይ እንጂ አላውቅ ሰለሰ አይጠራም። እንኳን ይጠራል እግዚአብሔር ኢየሱስ ካልክ ማለት ነው እንደ አንድ ቀን አንድ ሰዓትም እንትን አትልም። በጣም አሁን ውስጤ ሁሌ በየቀኑ እንደተቀጠለ ነው ውስጤ ማለት እንደ ምን ብዬ ልንገርክ? ያውቃሉ ቢነግ እንደው ትግራይ ክልል ማለት ነው ኢየሱስ ካልክ እግዚአብሔር አይጠራም ጭራሽ። አሁን ነው እንጂ ምንድን ነው እየሰማሁህ ነው? ኦኬ እሺ። ሰዎች ጴንጤነሽ እያሉች ነው መቼም። ሰው እውነትን መናገር ሲጀምር ጴንጤ ነው ይላሉ። እሺ እሷ ኦርቶዶክስ ነኝ እያለች ነው። ቤተ ጳውሎስ እሺ ጴንጤ ናት። ታውቃታለህ? ኢየሱስ ተብሎ ሲጠራ ሰምቼ አላውቅም ስላለች እና ደግሞ በቅዳሴ ቀኝ ስለተጠየቅኩ ልናገርሽ ነው። እና ቤተክርስቲያን ካልሄድሽ አንደኛ አትሰማም፣ ሁለተኛ ደግሞ መናፍቁ ማለት ነው። ለምሳሌ በቤተክርስቲያን ይሄን ስላስተማረች መናፍቅ ናት ብላ የምትናገረው ነገር ትንገራል። ለምሳሌ ምንድን ነው መናፍቅ ናት ያስባላት ኦርቶዶክስን የትኛው ትምህርት ነው? እስኪ ንገሪኝ። ኖ ቆይ እሷ ጋር ወደ እሷ ጋር ዳይቨርት ይባላል። እሷ አንተ ጋር ቀጥላል የገባሁት ነው። ከኛ ጋር አንተ ከኛ ጋር ትቀጥላለህ። የእሷን ምስክርነት ማንም ሰው እንደዚህ ናት እንደዚያ ናት ሌላት አይችልም። የእሷ ምስክርነት ነው። አያገባችም። በቃ እቺ እህት ባለችበት ስፍራ ላይ ለረጅም ዓመታት ኦርቶዶክስ ነበረች። ስለ ኢየሱስ አልተነገራትም። ኢየሱስ በተባለ ቁጥር እንደውም መናፍቅ ትባል ነበር ወይ ይባሉ ነበር። ይህንን በአካባቢዋ የምታውቀው ነው። አንተ ስለ እሷ ምንም መብት የለም። ባይዘወይ ኦኬ። አንተ ራስን ችለህ በኋላ ከኛ ጋር ታወራለህ። ሚውት አድርገህ ጠብቅ። እህቴ ቀጥይ። አንቺ ሚውት አድርገው ወንድም፣ ሚውት አድርገው። ቴንክ ዩ። አንቺ ቀጥይ እህቴ።
ስለዚህ ቆይ እሺ ቆይ ትቀጥያለሽ። እህታችን ላንቺ ነው። ኦኬ እህታችን ትግራዋይ ነኝ አለች። ኦኬ ኦርቶዶክስ እምነት ተከታይ ናት። ኢየሱስ በአካባቢያችን ላይ ብዙ አይወራም። እውነት ነው፣ በአብዛኛው ቦታ ላይ አይወራም። ኢየሱስ ብሎ መጥራት ወንጀል የሆነበት ማለት ነው። የእነ አባ እስጢፋኖስ ሀገር ነው ትግራዋይ። እንግዲህ እሷ ከልጅነቷ ጀምሮ የኦርቶዶክስ እምነት ተከታይ ሆና ኦርቶዶክስ ነኝ ብላ ካለች አንተ መታ አይደለችም ብለህ ስትል ጣቃት ሆነን የተናገርከው ቤተ ጳውሎስ። አንቺ ቀጥይና ከዛ ትቀጥላላችሁ። አንቺ መቀጠል ትችያለሽ። ቢኒ አውራ። እሺ እሺ እህቴ፣ ቀጥይ። አንቺ በትክክል በህይወትሽ ኤክስፔሪየንስ ያደረግሽውን መናገር ትችላለሽ። ማንም እንዳያሳቅቅሽ። እሺ የፈለግሽውን ተናገሪና። ኧረ ምንንም አልሰቀቅም ከዚህ በኋላ ምንም መሰዘር እየተሳቀቅኩበት እና ያኔ እኔ ምልክ ብያለሁ። አሁንም ደግሞ 20 ዓመት ሙሉ ከፈለግሽ በትግርኛ ቋንቋ ማውራት እንደዚህ እህታችን አማርኛ ከከበደሽ አይ ቲንክ በትግርኛ ማውራት ይችላል። እዚህ በቋንቋዎች ሁሉ ነው የምሰብከው። በትግርኛ ማውራት ይችላል። እሺ እኔ አሁን አማርኛ እንደዚህ ሶሻል ሚዲያ እናንተ እንትን የሰው አሁን አማርኛ ነው ብዙ እንትን የሚለኝ። እኔ መላይክ እኔ በስደት እንትን ያመጣው በ20 ዓመቴ ነው። ትግራይ ክልል አሁን ምንም ወጥቻ አላውቅም። ከትግራይ ክልል አሁን ትግራይ ክልል ስና ቤተክርስቲያን ብዙ ቤተክርስቲያን አለ። ተው ብዙ ማለት ነው ማለት ተወርታ አያርቅም። የትግራይ ክልል ያለ ተደብቋል። ለምንድን ነው አሁን የማይወጣው ምናምን እንላለኝ። አሁን ሁሌ ምንም በዚህ ምድር ምንም እንትን አይለኝም። እንደው እግዚአብሔር ቢረዳኝ እዛ ሄጄ ብዙ ምን ተነግረ አያርቅም። እዛ ያለ ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትልም 1 ሰዓት ወዲያውን ነው እርዳሩ የሚጎልኝ። እንኳን 1 ቀን ሳምንት ልትቆይ ማለት ነው። እግዚአብሔር ተብሎ ታሰው አያውቅም። ያውቃሉ ዝም ተመኝካ አይታወቅም። አሁን ነው ትንሽ እንትን እያለ እየመጣ በሶሻል ሚዲያ ሲገለጥ ምናምን እናንተም ስታስተምሩ ምናምን ትንሽ እንትን እያለ አይወራም። አሁን ብትሄድ አንድ ሰው ቢሰብክ ተው እውነት ነው ማንንም አልፈራም። ግን አሁንም ያኔ አሁን ምምልክ ጌታ ብቀበልና እውነት አውቃለሁ ጌታ ኢየሱስ ክርስቶስን አሁን 3 ዓመት ምናምን ይሆነኛል በእናንተ እንትን ካይ። ግን አሁን ምንድነው ጥያቄ? አሁን ጌታን ብቀበል እዛ እያለሁ ማለት ነው ተሮጣ ሶሻል ሚዲያ ምናምን ብዙ እንትን ሳላልኩ አሁን ለመጀመሪያ ጊዜ ነው ላይ እናንተ የገባሁት ሶሻል ሚዲያ። እሺ ኢየሱስን ከወጣሽ በኋላ በቅርቡ ከዛሬ 3 ዓመት በፊት አካባቢ ጀምሮ አይደለ ስለ ኢየሱስ መስማት የጀመርሽው? ስለ ኢየሱስ 1-3 ዓመት ሆኖሻል አይደል? አሁን ስለ ኢየሱስ መስማት ከጀመርሽ ስራ ላይ ነች ይመስለኛል ወንድምነት። ኦኬ መልካም። አዎ ሰምቻለሁ። በቃ ሁሉ ነገርም ትቻለሁ። ያኔ በየወሩ ምናምን ማርያም ማለት ብዙ ብነግርህ ብመሰክር ብነግርህ ብዙ 3 ሰዓትም 2 ሰዓትም አይበቃኝም። ብነግርህ ያጋጠመኝም ሁሉም ነገር ብነግርህ ግልጽ ብነግርህ ብዙ እንትንም አይበቃኝም። ያኔ ብነግራችሁ ግን እኔ የምፈልገው አሁን እንዲጸለይልሽ ነው የምትፈልጊው? በቃ ጌታ ልቀበል፣ ሌላ ምንም ነገር የለም። አዎ ጌታ ልቀበል። ኢየሱስ እንዲቀበል የኔ ጌታ የእውነት ኢየሱስ በአሁን ሰዓት የእውነት ኢየሱስ በጣም ነቅቶኛል። ኢየሱስ የእውነት ብዙ 20 ዓመት ተቃጥያለሁ። እነዚህ ውሸታሞች ማርያም ትመጣለች ገብርኤል ያልናል እያሉ አቃጠሉን።
እሺ ስልክሽን ለእኔ በውስጥ ጻፊልኝ፣ በውስጥ ጻፊልኝ። አሁን ጻፊልኝ። ኦኬ አሁን አየዋለሁ። ቆይ አሁን አየዋለሁ። ኦኬ ግን እናንተ እውነት ናቸው። እውነት ብዙ ሰው በውስጥ እነዚህ የሚገቡ ማለት ነው እየገቡ የሚረብሹ እነሱ እንደ እንትን በላቸው እና ብዙ ሰው እየዳነ ነው በውስጥ ማለት ነው። ራሴ ያውቀዋል። በዚህ ሰዓት ጌታ ማግኘት ማለት በዚህ ሰዓት ለኦርቶዶክስ የሆናቸው እውነት ከተወራ ጌታ መቀበል ነው የሚሻላቸው። ማንም አያድናቸው በዚህ መጨረሻ ዘመን። አሁንም ረገኝ ግን አንዳንዳችሁ እና ኦርቶዶክስ ነኝ እያላችሁ እየገባችሁ እዚህ የምትረብሹ እናንተ ኦርቶዶክስ ሃይማኖት ያላችሁ ሲጀምር እውነት ከተወራ ኢየሱስ አሁንም ጌታ ነው፣ ያድናል። ደግሜ ኢየሱስ ጌታ ያድናል። ሃሌሉያ አሜን። እና ማስወጣት ስለማልችል ስልክ እንትን እላለሁ አስወጣ። ያ ችግር የለም። አይቼዋለሁ ስልክሽን። ለካ በስልክሽልኝ ነበር ጌታ ልቀበል ብላ መስመር ጽፋልኝ ነበር። አይ ስራ ላይ ነው ያለሽው። ወንድምነት አንተ ደውልላት በቃ አሁኑ ትውጣና አንተ ጋር አውሩ። እኛ የዱባይ ነው ስልክሽ? አይ ሳዑዲ አረቢያ። ሳዑዲ አረቢያ ነው። ፕላስ የሚለውን ጨምረሽ ጻፊበት። ግማሹን የጻፍሽው ፕላስ 97 ነው 96 ነው እዛ እናንተ ጋር? 96 ፕላስ 96። ቆይ አንዴ ቆይ ማየዘር ቆይ አንዴ ጠብቂኝ። ኦኬ እግዚአብሔር ይባረክ። እውነትን ተቀምጧል ሰው ፕላስ 966 ብሎ ነው የሚጀምረው የሳውዲ አረቢያ እርሚያው። ያ ቆይ እዚህ ጋር ልጻፈው እና እሺ እስከዛኛ መቀጠል አንችልም እዚህ ያላችሁ? እሺ እሺ ዋትሳፕ ይሰራል እህቴ? አንቺ ጋር የለሽም ዋትሳፕ? ዋትሳፕ በሌላ ቁጥር ነው። ኦኬ ይሄኛው ኖርማል ነው የሚሰራው? ይሄ ኦኬ ቆይ ከመጣልሽ እኔ ነኝ የምደውለው በኖርማል ማለት ነው። እሺ ኦኬ ስልክሽ ተይዟል ይላል። አይ ሰራ እኔ ጋር እህቴ የዋትሳፕ የምትጠቀሚበትን ስልክ አሁኑኑ ላኪለት። አሁኑኑ ላኪለት እና ኤርሚያው የዋትሳፑን ስልክ ሴቭ አድርገህ በሱ ደውልላት።
ተይዟን የሚለው እዚህኛው ላይ ተይዟን የሚለው ስልክሽ ኤርሜ ሰምተኛ? አዎ ኦኬ። የዋትሳፕ ስልክ አሁን ትልክልሃለች፣ በሱ ደውልላት በዋትሳፕ እዛው ሜሴጁ ላይ ሲሆን አንዳንዴ ኢንተርናሽናል ኮል አንዳንዴ አስቸጋሪ ነው፣ ኔትወርክ ቶሎ አይገባም ምናምን ነው። በካርድ ነበር የደወሉት ማለት ነው። እሺ ለእግዚአብሔር ክብር ይሁን ወገኖች። እንግዲህ አንዱ እኔ ትልቅ ታድሶ የምጠብቅበት ክልል የትግራዋይ ክልል ነው። የእውነት ለመናገር ማለት ነው ይጠበቃል። ከዛ ክልል ላይ ከድሮም አባ እስጢፋኖስ በአፄ ዘርዓ ያዕቆብ ዘመነ መንግስት የተነሱት አባት ሉተር ከመነሳቱ በፊት እሳቸው እዛ ምድር ላይ ነበር የነበሩት እና የእሳቸውን ደም በከንቱ ፈሶ አልቀረም። ምንም እንኳን ዘመኑ የዛሬ 545 ነው 50 ምናምን ነገር ዓመት አካባቢ ደረሰ ይመስለኛል። የካቲት 2 ቀን ነው ሰማዕት የሆኑት ከነ ተከታዮቻቸው ጉና ጉንዶ ማለት ነው። እና እግዚአብሔር ትውልድ አለው በየትኛውም ሀገር ላይ፣ የትኛውም ምድር ላይ፣ የትኛውም ቦታ ላይ እግዚአብሔር ትውልድ አለው። እውነትን የተጠማ ትውልድ፣ እውነትን የሚፈልግ ትውልድ። ኢየሱስ ስሙ ረሃብ ሆኖ ስሙ የማይጠራበት ስለሱ የማይነገርበት ስለሱም የሚናገር ካለ የሚሳደድበት ያ ዘመን ያበቃል ማለት ነው። እና እሺ በውስጥ ጻፊልኝ እህቴ፣ በውስጥ ጻፊልኝ፣ ልክ እመልስልሻለሁ። ቀጥታ የአንቺ ሜሴጅ ሲገባ እኔ እደውልልሻለሁ እና እንደዛ እናደርጋለን። እሺ ቤተ ጳውሎስ እና ቤትሽ እሺ እኛን ብዙ ጊዜ መናፍቅ ትሉን አላችሁ አይደል? ቤተ ጳውሎስ በትክክል ምንድን ነው መናፍቅ ያላችሁበት? ምንድን ነው መስፈርቱ? ምንን ስላላሟላን፣ ምንን ስለካድን፣ ምንን ስላላመንን ነው? እሺ በጣም ብዙ ነው የካዳችሁት በጌታ ትምህርት ላይ። ግን ያው ዋና የሚባሉትን ጥቂቶችን ለማንሳት ያክል ለምሳሌ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ብሎ አስተምሯል። እናንተ ጥምቀት ለድነት አይደለም፣ እንዲያውም ያላመነ ግን የሚለው ብቻ በመቁረጥ ማለት ነው። ይህ አንደኛው ነው። ሁለተኛው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 አስተምሯል። እናንተ የጌታችን የኢየሱስ ክርስቶስ ስጋና